በኢትዮጵያ ካቶሊካዊት ቤተክርስቲያን የልደታ ማርያም ዓመታዊ ክብረ በዓል በተለያዩ ሀገረ ስብከቶች በታላቅ መንፈሳዊነት ተከበረ። በኢትዮጵያ ካቶሊካዊት ቤተክርስቲያን በአዲስ አበባ ሀገረ ስብከት በልደታ ማርያም ካቴድራል ዓመታዊው የልደታ ማርያም ክብረ በዓል ግንቦት 1 2018 ዓ.ም በታላቅ መንፈሳዊነት ተከብሯል። የዕለቱን መስዋዕተ ቅዳሴ የመሩት ብፁዕ ካርዲናል አቡነ ብርሃነ ኢየሱስ ሊቀ ጳጳሳት ዘካቶሊካውያን ባስተላለፉት መልእክት እናቱን የሚወድና የሚያከብር ሕዝብ ትልቅ ሕዝብ ነው። እናት ሁሉን የምታውቅ ሁሉን የምትችል ነች። እመቤታችን ቅድስት ድንግል ማርያም በእያንዳንዳችን ልብ ውስጥ ያለውን የጎደለንን ሁሉ ታውቃለች። ዛሬ የምናከብረው የልደት በዓሏ የጎደለንን ነገር በአብ ቀኝ ለተቀመጠው ልጇ ጌታችን መድኃኒታችን ኢየሱስ ክርስቶስ እንድታቀርብልን እንማጸናለን ብለዋል። ቃለ እግዚአብሔር ያሰሙት ክቡር አባ ዳዊት ወርቁ የልደታ ማርያም ክብረ በዓል የመላእክትና የቅዱሳን ሁሉ ንግስት የሆነችው የእመቤታችን የቅድስት ድንግል ማርያም የልደት በዓል መሆኑን ተናግረዋል። እመቤታችን ቅድስት ድንግል ማርያም እግዚአብሔር ከጥንት ጀምሮ የሰጠን ምልክታችን ነች፣ ተጠንቅቃችሁ በትህትና ያዟት። ቅድስት ድንግል ማርያም ወደ ሰማይ ከመድረስ የምታገለግል መሰላል ነች በማለት የዕለቱን ቃለ እግዚአብሔር አሰምተዋል። ክብረ በዓሉ በጸሎት በያሬዳዊ ዝማሬዎች በቅዱስ ቁርባን ዑደት ታጅቦ በብፁዕ ካርዲናል አቡነ ብርሃነ ኢየሱስ አባታዊ ቡራኬ ተጠናቋል። በዕለቱ ብፁዕ ካርዲናል አቡነ ብርሃነ ኢየሱስ የጋምቤላ ሀገረ ስብከት እጩ ጳጳስ ክቡር አባ ኃይለ ማርያም መድህን የዕለቱን ቃለ እግዚአብሔር ያሰሙት ክቡር አባ ዳዊት ወርቁ ካህናት አባቶች፣ ቆሞሳት፣ በርካታ ቁጥር ያላቸው ምዕመናን፣ ወጣቶችና ታዳጊዎች ተገኝተው የበረከቱ ተካፋይ ሆነዋል። በተመሳሳይ ዜና በጅማ የልደታ ማርያም ዓመታዊ ክብረ በዓል በድምቀት ተከብሯል። ግንቦት 1 ቀን 2018 ዓ.ም በጅማ ቦንጋ ሀገረ ስብከት የጅማ ልደታ ማርያም ቁምስና ዓመታዊ ክብረ በዓል በመንፈሳዊ ድምቀት ተከብሯል። የልደታ ማርያም ክብረ በዓሉን መስዋዕተ ቅዳሴ የጅማ ቦንጋ ሀገረ ስብከት ጳጳስ እንደራሴ ክቡር አባ ሳሙኤል ዮሐንስ መርተዋል። በክብረ በዓሉ ቃለ እግዚአብሔር ያሰሙት ክቡር አባ ክፍሌ እግዚአብሔር ከኃጢአት ጋር ህብረት እንደሌለው በማመላከት እናታችን ማደሪያው ልትሆን መወለዷን ገልጸዋል። የቀድሞዋ ሔዋን ያጣችውን ጸጋ መልአኩ ገብርኤል ጸጋን የተሞላሽ በማለት በጸጋው የተሞላች መሆኗ ታይቷል ብለዋል። ሰማይና ምድርን የፈጠረውን የተሸከመችው እመቤታችንን ውለታ ለመረዳት ያሳደጉ እናቶቻችንን ውለታ ማየትም እንደሚገባ ክቡርነታቸው ገልጸዋል። በክብረ በዓሉ የመዝጊያ ንግግር ያደረጉት የቁምስናው ቆሞስ ክቡር አባ አለማየሁ ለበዓሉ ከተለያዩ ቦታዎች የመጡ ካህናት፣ ዘማሪያንና ምዕመናንን እንዲሁም በሀገርና ከሀገር ውጭ ሆነው ለበዓሉና ለመዝሙር አልበም ዝግጅት ለደገፉ ሁሉ ምስጋናቸውን አቅርበዋል። የጅማ ልደታ ማርያም ቁምስና የግንቦት 1 ልደታ ማርያም ክብረ በዓል ዋዜማ ሚያዝያ 30 ቀን 2018 ዓ.ም ላይ በምስጋና የተሞላህ የሚል 5ኛ የመዝሙር አልበም ማስመረቁ ይታወሳል። በጅማ ልደታ ማርያም ክብረ በዓል በኢትዮጵያ የላዛሪስት ገዳም አለቃ ክቡር አባ መኮንን ቡታን ጨምሮ ሌሎች ካህናት፣ ደናገል፣ ዘማሪያንና በርካታ ምዕመናን በመገኘት በጸሎት በዑደትና በዝማሬ በታላቅ መንፈሳዊ ድምቀት ተከብሯል። በተመሳሳይ በባህር ዳር ደሴ ሀገረ ስብከት አፋር ሰመራ የልደታ ማርያም ዓመታዊ ክብረ በዓል ተከበረ። በኢትዮጵያ ካቶሊካዊት ቤተክርስቲያን በባህር ዳር ደሴ ሀገረ ስብከት አፋር ሰመራ የልደታ ማርያም ዓመታዊ ክብረ በዓል ግንቦት 1 2018 ዓ.ም በደማቅ ሁኔታ ተከብሯል። በዋዜማው መርሃ ግብር የባህር ዳር ደሴ ሀገረ ስብከት ጳጳስ ብፁዕ አቡነ ልሳነ ክርስቶስ፣ በቁምስናው ቆሞስ ክቡር አባ መብራቱ ጳውሎስ፣ ምዕመናንና በማዘር ትሬዛ ደናግላን የእንኳን ደህና መጡ አቀባበል የተደረገላቸው ሲሆን ዋዜማው በእመቤታችን መቁጠሪያ ጸሎት ታስቦ ውሏል። የሀገረ ስብከቱ ጳጳስ ብፁዕ አቡነ ልሳነ ክርስቶስ የክብረ በዓሉን መስዋዕተ ቅዳሴ የመሩ ሲሆን የዕለቱን ቃለ ምዕዳንም ለሕዝበ ክርስቲያኑ አካፍለዋል። የቁምስናው ምዕመናን፣ የሰመራ ዩኒቨርሲቲ ካቶሊክ ተማሪዎች እንዲሁም የማዘር ትሬዛ ደናግል የክብረ በዓሉ ድምቀቶች የነበሩ ሲሆን በበዓሉም ከተለያዩ አካባቢዎች በተለይም ከደሴ ኪዳነ ምህረት ቁምስና ምዕመናንና የቁምስናው ቆሞስ እንዲሁም የኦርሶላይን ገዳም እህቶች ተገኝተው በዓሉን አክብረዋል። የልደታ ማርያም ዓመታዊ ክብረ በዓል በዝማሬ በቅዱስ ቁርባን ዑደትና በልዩ ልዩ መንፈሳዊ ስርዓቶች ተከብሮ ውሏል። በዕለቱም የሲአርኤስ ሰመራ ጽሕፈት ቤት ተከፍቶ ስራ ከጀመረ በኋላ ለመጀመሪያ ጊዜ በብፁዕ አቡነ ልሳነ ክርስቶስ ተጎብኝቷል። በጉብኝቱ ወቅትም የጽሕፈት ቤቱ ሰራተኞች ለብፁዕነታቸው ደማቅ አቀባበል በማድረግ ስጦታ አበርክተውላቸዋል። መረጃው የባህር ዳር ደሴ ሀገረ ስብከት ማህበራዊ ተግባቦት ገጽ ነው። በተመሳሳይ መረጃ በእምድብር ሀገረ ስብከት የልደታ ማርያም ዓመታዊ ክብረ በዓል በታላቅ መንፈሳዊ ድምቀት ተከበረ።
ተከበረ። በኢትዮጵያ ካቶሊካዊት ቤተክርስቲያን በእምድብር ሀገረ ስብከት በየሮረ ልደታ ማርያም እንዲሁም በመቃና ልደታ ማርያም ቤተክርስቲያን ዓመታዊው የልደታ ማርያም ክብረ በዓል በታላቅ መንፈሳዊ ድምቀት ተከበረ። ግንቦት የማርያም ወር እንደመሆኑ ህዝበ ክርስቲያኑ ወሩን ሙሉ በቤተክርስቲያን በቤት ውስጥ በየጸሎት ቤት መቁጠሪያ ጸሎት እንዲያደርስ የእምድብር ሀገረ ስብከት ጳጳስ ብፁዕ አቡነ ሉቃስ አሳስበዋል። በመቃና ልደታ ማርያም በነበረው መስዋዕተ ቅዳሴ ያሳረጉት የእምድብር ሀገረ ስብከት እንደራሴ ክቡር አባ ሀብቴ የእመቤታችን ቅድስት ድንግል ማርያም ልደት ስናከብር እያንዳንዳችን ክርስቲያኖች እግዚአብሔር የሚሰጠንን ጥሪና ጸጋ እንዴት እናዳምጠው፣ እንዴት እንረዳው በማለት የዕለቱን ቃል እግዚአብሔር አካፍለዋል። መረጃው የእምድብር ሀገረ ስብከት ማህበራዊ ተግባቦት ገጽ ነው።